መልካም የጋብቻ አጋር መምረጥ ክፍል 3 ሃይማኖት መሰረት ባደረገ መልኩ መምረጥ። ሃይማኖት ስንል ለስም ብቻ ሙስሊም መሆን ሳይሆን እውነተኛ በሆነ መልኩ የእስልምና ሃይማኖት መረዳትን፣ ምርጥ አስተምሮዎችንና የመጠቁ ስርዓቶችን ወደ ተግባር መተርጎም ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ዛሬም እንደተለመደው ከክፍል 2 የቀጠለ ክፍል 3ን ይዤ ብቅ ብያለሁ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። ኢንሻአላህ ያስተምሩናል፣ ይጠቅሙናል የሚሉ ነገራቶችን ይዤ ብቅ እንደምል ተስፋ አለኝ፣ ተስፋ አደርጋለሁ። ኢንሻአላህ እናንተ ሰብስክራይብ አድርጉኝ። ጉንፋን ይዞኛል። መልካም የጋብቻ አጋር መምረጥ ክፍል 3 ሃይማኖትን መሰረት ባደረገ መልኩ መምረጥ። ሃይማኖት ስንል ለስም ብቻ ሙስሊም መሆን ሳይሆን እውነተኛ በሆነ መልኩ የእስልምና ሃይማኖትን መረዳት፣ ምርጥ አስተምሮዎችንና የመጠቁ ስርዓቶችን ወደ ተግባር መተርጎም ማለት ነው። ከዚህም በተጨማሪ በእስልምና አስተምሮቶችና መመሪያዎች ላይ መዘውተርን፣ ዘላለማዊ የሆኑና ጊዜያዊ ዘመን የማይሽራቸው መርሆችን መከተል ያጠቃልላል። ለጋብቻ የሚፈለጉ ወንድና ሴት በዚህ የግንዛቤ ተግባርና በሃይማኖት የመጽናት ደረጃ ላይ የደረሱ እንደሆነ የባህሪ መንሸራተትና ከእስልምና የመራቁ ጉዳይም የማይታሰብ ነው የሚሆነው። ሰዎችን ለማወቅ በተለይ ለጋብቻ ጥያቄ የሆኑ ወንዶችን ማንነት ለመረዳት ፍትሐዊ ከሊፋ ዑመር ኢብኑ አልኸጣብ የተጠቀሙትን ይህንን ቃለ ምልልስ እንመልከት። አንድ ሰው ለሌላኛው ለመመስከር ወደ እርሳቸው ዘንድ መጣ። እርሳቸውም ይህንን ሰው ታውቀዋለህን? አሉት። ሰውየውም አዎ አለ። ዑመርም ጎረቤቱ ሆነህ መግቢያና መውጫውን ታውቃለህን? አሉት። አይደለም አላቸው። የሰው ልጅ ይፈተንበታልና መንገድ አብረኸው ወጥተህ ምርጥ ስነ ምግባር አስተውለህበታልን? አሉት። የለም አልሄድኩም አላቸው። አንድ ሰው ለአላህ ላይ ያለው ፍራቻ ሊገመገም የሚችለው በገንዘብ ነውና በገንዘብ ጉዳይ ላይ እንዴት ነው? ታውቀዋለህን? አላውቀውም አላቸው። ዑመርም ጮሁበትና እንግዲያውስ አንተ የምታውቀው በመስጊድ ውስጥ ቆሞ አሊም ተቀምጦ ሲሰግድ ጭንቅላቱን አንዴ ከፍ ሌላ ጊዜ ደግሞ ዝቅ ሲያደርግ አይተኸው ነው አሉት። ሰውየውም አዎን አላቸው። ዑመርም እንግዲያውስ አንተ አታውቀውምና በል ሂድ ወደ ባለ ጉዳዩ ሰውዬ በመዞር አንተን የሚያውቅህ ሰው ይዘህልኝ ና አሉት። ዑመር በእርግጥም የሰውየው ውጫዊ ገጽታ በማየት ብቻ ታላቁን ኃላፊነት ጋብቻን ሊያጸድቁለት አልፈለጉት። የአንድ ሰው እውነተኛ ማንነቱ የሚለካው በሃይማኖትና በባህሪው ነውና ያን የሚያስረዳቸውን ሰው ነበር የፈለጉት። ይህም አጋጣሚ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ወደ እናንተ ቅርጽም ሆነ ሀብት ንብረት አይመለከትም፣ ነገር ግን ወደ ቀልባችሁና ስራዎቻችሁ ነው የሚመለከተው የሚለውን ሐዲሳቸውን ትርጉም የያዘ ነው። የአላህ ነቢይ ሰለላሁ ዐለይሂ ወሰለም ለትዳር ፈላጊዎች ሃይማኖትን ዋና መሰረት ያደረጉትን ሃይማኖተኛ የሆኑ ባልና ሚስት አንዳቸው የሌላኛውን መብትና ግዴታ በማወቅና በመወጣቱ ረገድ የቀረቡ መሆናቸው ነው። ይህም ቤተሰባቸውን ኢስላም ባለው መልኩ ለመምራትና ለማስተዳደር ያግዛቸው። ቡኻሪና ሙስሊም እንዲሁም ሌሎችም አቡ ሁረይራን በመጥቀስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሴት ልጅ ለአራት ነገሮች ትገባለች፤ ለሀብት፣ ለንብረቷ፣ ለክብሯ፣ ለቁንጅናዋና ለሃይማኖቷ። አመዳፋሽ ይሁንና ያችን ሃይማኖት ያላትን ምረጥ።
ጦበራኒም አነስ ኢብኑ ማሊክን በመጥቀስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ለታላቅነቷ ብቻ ብሎ አንዲትን ሴት ያገባ አላህ ውርደትን እንጂ ሌላ አይጨምርለትም። ገንዘቧን ብሎ ያገባ አላህ ድህነትን እንጂ አይጨምርለትም። ለክብሯ ብሎ ያገባ አላህ ቅሌትን እንጂ አይጨምርለትም። ነገር ግን ዓይኑን ለመስበር ብልቱን ለመጠበቅና ዝምድናን ለመጠበቅ ብሎ አንዲትን ሴት ያገባ አላህ እሷን ለሱ እሱንም ለሷ ይባርካል። ያ ሰላም። በሌላ በኩል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የምትገባዋ ሴት ወኪሎች ለልጃቸው የሃይማኖትና የሥነ ምግባር ባለቤት የሆነውን ሰው እንዲመርጡላት አመላክተዋል። ይህም የወደፊቱን የሙስሊም ቤተሰብ ጤነኛና ጠንካራ መሆኑ መልኩ ለመገንባት የታለመ ነው። ትርሙዚ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ሃይማኖቱንና ስነ ምግባሩን የወደዳችሁትን ሰው ወደ እናንተ ከመጣ ልጃችሁን ለትዳር ከጠየቀ ዳሩት። ይህ ካልሆነ በምድር ላይ ፈተናና ሰፊ ጥፋት ይከሰታል። በእርግጥም አንዲትን ሴት ልጅ ስለ እምነቱ ሆነ ስለ ልጆቹ አስተዳደግም ግድ ለሌለው ስለ እስላማዊ ሕይወትም ለማይጨነቅ ሰው መዳርን የመሰለ ትልቅ ፈተና የለም። ውጤቱም አደገኛ ስለመሆኑ ሳይታለም የተፈታ ነው። ዛሬ በየአካባቢው በርካታ ነገሮችን መታዘብ እንችላለን። ዲን በሌለው ቤት ውስጥ የሚያድጉ ልጆች ተአምር ካልተፈጠረ በቀር በጥኑ ስነ ምግባርና የአላህ ፍራቻ ላይ ያድጋሉ ተብሎ አይታሰብም። የባልም ሆነ የሚስት ምርጫችን መሰረቱ ሃይማኖትና ጥሩ ስነ ምግባር የሆነ እንደሆነ ባልና ሚስት በእስልምና ጥላ ስር የተሟላ ደስታን ያገኛሉ። ይህም ሁኔታ ለቤተሰብ ክብርና ለማህበረሰቡ የተሟላ ደህንነትን፣ ለሀገር ደግሞ እድገትንና ብልጽግናን ያስገኛል። ክብርን መሰረት አድርጎ መምረጥ ኢስላም ካስቀመጣቸው ሌሎች መስፈርቶች መካከል ሌላኛው ባል አልያም ሚስት ከተከበረና በሃይማኖተኝነቱ እንዲሁም በግብረ ገብነቱ ከሚታወቅ ቤተሰብ የሚሆኑ የተሻለ መሆኑ ነው። በስብዕና በሃይማኖት ሆነ በመልካም ባህሪ ትልቅና የተከበረ ተብሎ ከሚታወቅ ቤተሰብ ማግባት በዲንም ሆነ በዱንያ ጥቅሙ የጎላ ነው። ከመልካም ቤተሰብ መጥፎ ነገር ሊወጣ አይችልም ተብሎ ይታሰባልና። ነቢዩም ሰለላሁ ዐለይሂ ወሰለም ይህንኑ ተናግረዋል። ሰዎች በመልካምና በመጥፎ ይበላለጣሉ። በጃሂልያ በሃይማኖት ዘመን በላጭ የሆኑ እስልምና ውስጥ ገብተው እውቀትን ያገኙ እንደሆነም በላጭ ናቸው። በሌላ ደግም ባለ ዘገባ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ፊት በማየት እንዳንታለል አሳስበዋል። አደራችሁን ከዲራዕ ደምን ደመግቡ የሆነችዋን ተጠንቀቁ አሉ። ሰዎች ምንድን ነው እሱ የአላህ መልእክተኛ ሆይ በማለት ጠየቋቸው። እርሳቸውም በመጥፎ ቦታ ላይ የበቀለች ቆንጆ ሴት ናት አሏቸው። ዳረል ቁጥኒ ዘግበውታል። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ነበር ከልጅ በፊት እናት መረጣ ላይ እንድንጨነቅና እንድንጠበብ የመከሩን። ልጅ ዘር ነውና ከመዝራታችን በፊት የዘር መዝሪያችንን በጥንቃቄ እንድንመርጥ አሳስበውናል። በዚሁ መነሻነትም ይመስላል ዑስማን ኢብኑ አልአሲ አልአስሰቃፊ እንዲህ በማለት ለልጆች ምክር ሲሰጥ ተደመጠው። ልጆቼ ሆይ ጋብቻ አዝመራ ነው። አንድ ሰው ተክሉን የት እንደሚተክል ያስተውል። መጥፎ ዘር ፍሬ አያፈራም። ጊዜ የሚወስድባችሁ ቢሆን ጥሩ ነገር ምረጡ። ይቀጥላል ክፍል 4 ኢንሻአላህ። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደውሏን ተጫኑ። ቤተሰብ የሆናችሁ አበረታቱኝ። ሰላሙላህ አለይኩም ወራህመቱላሂ ወበረካቱ።